በዘመነ ሄሮድስ በይሁዳ ምድር የጽድቅ ፀሐይ የጠለቀችው የኃጢአት ጨለማ ምድሪቱን ሲውጣት አንድ ድምፅ ተሰማ። ያ ድምፅ እንደ ክረምት ነጎድጓድ መሬቱን የሚያንቀጠቅጥ፣ እንደ በረሃ አንበሳ የሚያስገመግም፣ እንደ እሳት ነበልባል የሚንቀለቀል ነበር። ያ ድምፅ የንስሐ ጥሪ፣ የተስፋ ብርሃን፣ የመሲሁ መምጣት አዋጅ ነበር። ያ ድምፅ ልብሱ የግመል ጠጉር፣ ምግቡ አንበጣና የበረሃ ማር የሆነለት፣ ምድራዊውን እንጀራ ይናቀ፣ ከልጅነቱ ጀምሮ በበረሃ ያደገ፣ በጾምና በጸሎት የጸና፣ ከዓለም ተድላና ክብር የራቀ፣ ገዳማዊ ሕይወትን የኖረ ብፁዕ ነበር። ምስክሮቹ በቃሉ የተማረኩ፣ በሕይወቱ የተለወጡ፣ በተአምራቱ የተደነቁ ሰዎች ብቻ አይደሉም። ልብን የሚመረምረው፣ ሕሊናን የሚፈትሸው እግዚአብሔር ራሱ ከሴቶች ከተወለዱት ሁሉ የሚበልጥ ብሎ የመሰከረለት ብቸኛው ሰው እርሱ ነው። ወዳጆቼ፣ ዛሬ እምተርክላችሁ ስለዚሁ ብቸኛ ሰው፣ ስለ በረሃው አንበሳ፣ ስለ ታላቁ ሰባኪ፣ ስለ መጨረሻው የብሉይ ነቢይ ነው። ይህ ታሪክ የዝምታን ድባብ የሚሰብር፣ የተስፋ መቁረጥን ሰንሰለት የሚበጥስ፣ የእምነትን ብርሃን የሚያበራ፣ ልብን በጉጉት የሚያቀልጥ ታላቅ ምስጢር ነው። አብራችሁኝ ብትቆዩ ከዚህ ታሪክ ብዙ ቁም ነገሮችን ትማራላችሁ። ይህ የመጽሐፍ ቅዱስ ታሪኮች የመጥምቁ ዮሐንስ አስደናቂ ታሪክ ነው። በዚያ ዘመን ይሁዳ በሮማውያን አገዛዝ ስር ናት። ሄሮድስ የሚባል ጨካኝ ንጉሥ በይሁዳ ላይ ነግሶ ነበር። ሃይማኖታዊ ሥርዓቶች እየተፈጸሙ፣ ቤተ መቅደሱም በክብር ቆሞ፣ ነገር ግን የሕዝቡ ልብ ከእግዚአብሔር ርቆ ነበር። ፈሪሳውያንና ሰዱቃውያን በግብዝነት ተሞልተው ሕጉን በቃል ብቻ እየጠበቁ፣ ልባቸው ግን ከእውነት የራቀ ሆኗል። የካህናት አገልግሎት በዘር የሚተላለፍ ቢሆንም መንፈሳዊ ቅንዓት እየጠፋ መጥቷል። ሕዝቡ መሲሁን በናፍቆት ይጠባበቃል፣ ነገር ግን እውነተኛውን ንስሐና የእግዚአብሔርን ፍቃድ የሚሹ ጥቂቶች ናቸው። በሃይማኖታዊ ሽፋን ስር የሚፈጸም በደል፣ የድሆች እንግልት፣ የፍትሕ መጓደል በይሁዳ ምድር ተንሰራፍቷል። በዚህ ሁሉ መሃል ግን ተስፋ አልጠፋም። በዚህ የጨለማ ዘመን እንደ ብሩህ ኮከብ የሚያበሩ ሁለት ቅዱሳን ነፍሳት ነበሩ፣ ዘካርያስና ኤልሳቤጥ። ዘካርያስ ከአብያ የክህነት ምድብ የሆነ በቤተ መቅደሱ የሚያገለግል ካህን ነው። የአብያ ምድብ በእስራኤል ንጉሥ በዳዊት ዘመን ከተመሠረቱት 24 የካህናት ምድቦች አንዱ ሲሆን፣ ይህ ምድብ በቤተ መቅደሱ የሚከናወነውን አገልግሎት በሥርዓት ለማስኬድ ትልቅ ሚና ነበረው። የዚህ ምድብ አባል መሆን ለዘካርያስ ትልቅ ክብርና ኃላፊነትን የሚያስከትል ነው። የዘካርያስ የዘር ሐረግ በቀጥታ ከታላቁ ካህን ከአሮን የሚመዘዝ በመሆኑ ክብሩን የላቀ ያደርገዋል። ኤልሳቤጥም እንደ ባሏ ዘካርያስ ከአሮን ወገን የሆነች እግዚአብሔርን የምትፈራ ቅን ሴት ናት። ቅዱስ ሉቃስ በወንጌሉ ሁለቱም የጌታን ትእዛዝና ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ በማለት ይመሰክርላቸዋል። ይህም ቃል የዘካርያስና የኤልሳቤጥን ሕይወት በአጭሩ ይገልጸዋል። በሰው ፊት ብቻ ሳይሆን ልብን በሚመረምረው በእግዚአብሔር ፊትም ጻድቃን ነበሩ። ሕጉንና ትእዛዙን ሁሉ የሚጠብቁ፣ በቅንነት የሚኖሩ፣ በጎ ሕሊና ያላቸው ባልና ሚስት ነበሩ። ይሁን እንጂ በኑሯቸው ውስጥ ትልቅ ባዶነት፣ ያልተሞላ ናፍቆት ይታይ ነበር። ልጅ አልነበራቸውም። ኤልሳቤጥም መካን ናት። በዚያን ዘመን ልጅ አለመውለድ እንደ ትልቅ ጉድለት፣ አልፎ ተርፎም እንደ እርግማን ይቆጠራል። ይህ ማኅበራዊ ጫና በኤልሳቤጥ ልብ ውስጥ ከባድ ሸክም ሆኖ አርፏል። በየዕለቱ የጎረቤቶቿን ሹክሹክታ፣ የዘመዶቿን ጥያቄ በትዕግሥት ማስተናገድ ነበረባት። መቼ ነው የምትወልጂው? ትዳር ያለ ልጅ ምን ዋጋ አለው? የሚሉ ጥያቄዎች እንደ እሾህ ልቧን ይወጓት ነበር። ዘካርያስም ምንም እንኳን የኤልሳቤጥን ስቃይ ቢጋራትም የራሱ የሆነ የልጅ ናፍቆት ነበረው። የክህነት አገልግሎቱ በዘር የሚተላለፍ በመሆኑ ወንድ ልጅ ወልዶ እርሱን ተክቶ በቤተ መቅደሱ ሲያገለግል ማየት ትልቅ ምኞቱ ነበር። ይህ ምኞት ከግል ፍላጎት በላይ ሃይማኖታዊ ግዴታም ጭምር ነው። የክህነት አገልግሎቱ ቀጣይነት እንዲኖረው ማድረግ ለአምላኩና ለሕዝቡ የሚጠበቅበት ኃላፊነት ነው። ዓመታት እያለፉ ሲሄዱ የተስፋ ቃል ጭላንጭሉ እየደበዘዘ መጣ። ኤልሳቤጥ ወደ እርጅና እየተጠጋች ነው። ዘካርያስም ሽምግልና ተጫጭኖታል። ጸሎታቸው ግን ምላሽ ያላገኘ ይመስላል። ይህ ሁኔታ በልባቸው ውስጥ ትልቅ የሆነ ሐዘንና ጥያቄ ፈጥሯል። እግዚአብሔር ሆይ ለምን የሚለው የልባቸው ጩኸት በየዕለቱ ወደ ሰማይ ይወጣ ነበር። ይሁን እንጂ በስቃያቸው ውስጥም ቢሆን በእግዚአብሔር ላይ ያላቸው እምነት አልተናወጠም። ሕጉንና ትእዛዙን መጠበቃቸውን፣ በቅንነት መኖራቸውን ቀጠሉ። ይህም የእውነተኛ ጽድቅ ምልክት ነው።
የልባቸው ሐዘን ከእግዚአብሔር እንዲርቁ አላደረጋቸውም፣ ይልቁንም ወደ እርሱ ይበልጥ እንዲቀርቡ ረዳቸው። ይህ በእንዲህ እያለ ዘካርያስ ዕጣ ደርሶት በቤተ መቅደሱ ውስጥ ዕጣን ለማጠን ወደ ቅድስተ ቅዱሳኑ የሚገባበት ቀን ደረሰ። ይህ ክብር በካህን ሕይወት ውስጥ እጅግ ብርቅዬና ቅዱስ ተግባር ነው። በዓመት አንድ ጊዜ ብቻ የሚፈጸም ታላቅ መንፈሳዊ ትርጉም ያለው ሥርዓት ነው። እያንዳንዱ ካህን በሕይወት ዘመኑ አንዴ ብቻ ሊያገኘው የሚችል ዕድል ነው። ዘካርያስም ይህንን ዕድል ሲደርሰው ልቡ በደስታና በአክብሮት ተሞላ። የተቀደሰውን ልብሱን ለብሶ በጥንቃቄ ተዘጋጀ። ወደ መቅደሱ ውስጠኛው ክፍል ሲገባ ልቡ በታላቅ ፍርሃት ይመታ ጀመር። በዚያ ስፍራ የእግዚአብሔር መገኘት በልዩ ሁኔታ ይገለጣል። የቤተ መቅደሱ ድባብ በራሱ ቅዱስና የሚያስፈራ ነው። በወርቅ የተለበጠው መሠዊያ በራ። በዙሪያው ያለው ነገር ሁሉ ወደ መንፈሳዊው ዓለም የሚያሻግር ይመስላል። ዘካርያስ ዕጣኑን ለማጠን ወደ መሠዊያው ቀረበ። ዓይኖቹን ጨፍኖ እጆቹን ወደ ሰማይ ዘርግቶ ስለ ሕዝቡና ስለ ራሱ ቤተሰብ መጸለይ ጀመረ። ልቡ ውስጥ የዓመታት ጸሎቱ፣ የልጅ ናፍቆቱ፣ የኤልሳቤጥ እንባ ሁሉም ተመላለሱ። ከዕጣኑ የሚወጣው ጣፋጭ መዓዛ ወደ ላይ እየተንሳፈፈ ጸሎቱን ወደ እግዚአብሔር ዙፋን አደረሰለት። ድንገት ኃይለኛ ብርሃን በቤተ መቅደሱ ውስጥ ፈነጠቀ። ዘካርያስ ዓይኖቹን ሲገልጥ ከመሠዊያው በስተቀኝ የሚያስደንቅ ፍጡር ቆሞ አየ። መልአኩ ቅዱስ ገብርኤል ነበር። መልኩ እንደ መብረቅ የሚያንጸባርቅ፣ ግርማው የሚያስፈራ። ዘካርያስ በፍርሃት ተንቀጠቀጠ። መላ አካላቱ ዝሏል። ቃል መናገር አልቻለም። ልቡ በኃይል ይመታ ጀመር። መልአኩ ቅዱስ ገብርኤል በታላቅ ግርማ ነገር ግን በሚያጽናና ድምፅ ዘካርያስ ሆይ አትፍራ አለው። ጸሎትህ ተሰምቷል። ሚስቴ ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ አለው። ይህ ቃል ዘካርያስን እንደ መብረቅ መታው። የዓመታት ጸሎቱ፣ ተስፋ የቆረጠበት ምኞቱ አሁን ምላሽ አግኝቷልን? ይህ እንዴት ሊሆን ይችላል? ኤልሳቤጥ አርጅታለች፣ እርሱም ሽማግሌ ነው። ተፈጥሯዊው ሕግ ይህንን አይፈቅድም። መልአኩ ግን ንግግሩን ቀጠለ። በእርሱ ደስታና ተድላ ታገኛለህ፣ ብዙዎችም በእርሱ መወለድ ደስ ይላቸዋል። እርሱ በጌታ ፊት ታላቅ ይሆናል። ከዚህም አልፎ ስለሚወለደው ልጅ ማንነትና ተልእኮ የሚገልጹ 4 ነጥቦችን ዘረዘረለት። አንደኛ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። ይህ ቃል ዮሐንስ እንደ ናዝራዊ ለእግዚአብሔር የተለየ እንደሚሆን ያሳያል። ሁለተኛ፣ በእናቱ ማኅፀን ሳለ በመንፈስ ቅዱስ ይሞላል። ይህ አስደናቂ ቃል የዮሐንስን ልዩ ቅድስናና ተልእኮ ያሳያል። ሦስተኛ፣ ከእስራኤል ወገን ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። አራተኛ፣ ለጌታ የሚገባ ሕዝብን ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። ይህ ቃል ዮሐንስ የመሲሁ ቀዳሚ፣ መንገዱን የሚጠርግ፣ ሕዝቡን ለመሲሁ መምጣት የሚያዘጋጅ መሆኑን ያረጋግጣል። ይህ ሁሉ የምሥራች ለዘካርያስ እጅግ አስደናቂና የማይታመን ነበር። ምንም እንኳን የእግዚአብሔርን ኃይል ቢያውቅም በተፈጥሮ ሕግ ላይ የተመሠረተ ጥርጣሬ አደረበት። እኔ ሽማግሌ ነኝ አለ ድምፁ እየተንቀጠቀጠ። ሚስቴም አርጅታለች። ይህ እንዴት ሊሆን ይችላል? ምልክትን እሻለሁ። ዘካርያስ ተአምር ለመጠየቅ አልደፈረም፣ ነገር ግን ምልክት እንዲሰጠው ለመነ። ይህ ጥያቄ የጥርጣሬና የእምነት ማነስ ምልክት ነበር። ለዓመታት ሲጸልይ የነበረው ጸሎት አሁን ምላሽ ሲያገኝ ማመን አቃተው። የተፈጥሮ ሕግን ማሸነፍ የሚችል የእግዚአብሔርን ኃይል ዘነጋ። መልአኩ ቅዱስ ገብርኤል በዘካርያስ ጥርጣሬ ቅር ተሰኘ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ በታላቅ ግርማ። ይህን የምሥራች ልነግርህ ተልኬ ነበር፣ ነገር ግን ቃሌን ስላላመንክ ይህ ነገር እስኪፈጸም ድረስ ዲዳ ትሆናለህ፣ መናገር አትችልም አለው። በዚህ ቅጽበት የዘካርያስ አንደበት ታሰረ። መናገር ቢፈልግም ቃላት ከአፉ አልወጡም። ዝምታ እንደ ከባድ መጋረጃ በላዩ ላይ ወደቀ። ይህ ዝምታ የጥርጣሬው ቅጣት ብቻ አልነበረም፣ የእግዚአብሔርን ቃል አለማመን የሚያስከትለውን ውጤት የሚያሳይ ምሳሌያዊ ምልክትም ነበር። የዘካርያስ አለማመን ለጊዜውም ቢሆን የእግዚአብሔርን ዕቅድ እንዳይናገር አደረገው። ይህም ዝምታ አካላዊ ከመሆኑም በላይ መንፈሳዊ አንድምታም ነበረው። ምክንያቱም ዘካርያስ ካህን እንደመሆኑ መጠን ሕዝቡን ማስተማርና መምራት ሲገባው፣ በዚህ ድርጊቱ ግን ሕዝቡን ከማስተማር ታቅቧል። ዘካርያስ በቤተ መቅደሱ ውስጥ ያጋጠመውን አስደናቂ ክስተት በልቡ እያብሰለሰለ ወደ ቤቱ ተመለሰ። አንደበቱ በዝምታ ታስሯል። ልቡ ውስጥ ግን የመልአኩ ቃል እንደ እሳት ይነድ ነበር። ደስታና መደነቅ፣ ፍርሃትና ጥርጣሬ ተቀላቅለውበታል። ይህ ሁሉ እንዴት ሊሆን ይችላል? ኤልሳቤጥ የባሏን የተለወጠ ፊት ስታይ የሆነውን ነገር ለማወቅ ጉጉት አደረባት።
ዘካርያስም በምልክትና በጽሑፍ የመልአኩን ብስራት፣ የእርሷን መጸነስ፣ የልጁን ስምና የወደፊት ታላቅነት ነገራት። መናገር ባይችልም በዓይኖቹ ውስጥ የሚታየው ብርሃን የተፈጸመውን ተአምር ይመሰክር ነበር። ኤልሳቤጥ ዘካርያስ በምልክትና በጽሑፍ የነገራትን ቃል ደጋግማ አሰላሰለችው። የመልአኩ ብስራት በልቧ ውስጥ ተመላለሰ። ያ ሁሉ የዓመታት ጸሎት፣ ያ ሁሉ የልብ ስብራት፣ ያ ሁሉ የሰዎች አሜት አሁን ምላሽ አግኝቷል። እግዚአብሔር አስቧታል። ነገር ግን ደስታዋ ከጥርጣሬ ጋር ተቀላቅሎ ነበር። በዕድሜዋ መግፋት በተፈጥሮ ሕግ መሠረት ልጅ መውለድ እንደማትችል ታውቃለች። ይህ ተአምር እንዴት ሊሆን ይችላል? ይህ እውነት የእግዚአብሔር ሥራ ነውን? ወይንስ የሽምግልና ቅዠት? የሚሉ ጥያቄዎች በልቧ ውስጥ ይርመሰመሱ ነበር። ቀስ በቀስ ግን እምነት በልቧ ውስጥ ስር ሰደደ። የመልአኩን ቃል አስታወሰች። የዘካርያስን ዝምታ አሰበች። ይህ ሁሉ የእግዚአብሔር እጅ እንዳለበት አመላካች ነበር። ልቧን በተስፋ ተሞላ። ከጥቂት ወራት በኋላ ኤልሳቤጥ ጸነሰች። በማኅፀኗ ውስጥ ሕይወት እንዳለ ተሰማት። ይህ ተአምር ነበር። ተፈጥሯዊውን ሕግ የሻረ የእግዚአብሔር ኃይል የተገለጠበት ድንቅ ሥራ ነበር። የኤልሳቤጥ መጸነስ በቤቷ ውስጥ የነበረውን ሐዘን ወደ ደስታ ለወጠው። ዘካርያስ ምንም እንኳን መናገር ባይችልም በልቡ እግዚአብሔርን አመሰገነ። የጥርጣሬው ደመና እየተገፈፈ በእምነት ዓይኖች ማየት ጀመረ። ይሁን እንጂ ኤልሳቤጥ ደስታዋን ሙሉ በሙሉ ለመግለጽ አልደፈረችም። ያለፈው የኀፍረት ስሜት፣ የሰዎች ሹክሹክታ እንደ ጥላ ተከትሏት ነበር። የመካንነት መገለል በልቧ ውስጥ ጥልቅ የሆነ ቁስል ጥሎባታል። ስለዚህም ጽንሷን ለ5 ወራት ያህል ሰወረች። ከቤትም ብዛም አትወጣም። ሰፊ ልብስ እየለበሰች ሆዷን ለመደበቅ ትጥር ነበር። ይህ ምስጢራዊነት የደስታዋን ሙሉነት እንዳትገልጽ አደረጋት። የህብረተሰቡ ጫና በልቧ ውስጥ ላይ ጥላ ጥሎባት ነበር። ኤልሳቤጥ ይህንን ያደረገችው ከፍርሃት የተነሳ ብቻ አልነበረም። የመልአኩን ቃል በማስታወስ ይህ የእግዚአብሔር ልዩ ስጦታ ለታላቅ ዓላማ የተመረጠ ነው። ይህ ዕውቀት በልቧ ውስጥ የአክብሮት ስሜትን ፈጥሮባታል። ስለዚህም ጽንሷን በሚስጥር በመያዝ ራሷንና ልጇን ለዚህ ታላቅ ተልእኮ ለማዘጋጀት ፈለገች። ከሰዎች ፊት ይልቅ ለእግዚአብሔር ፊት ትኩረት ሰጠች። በጸሎትና በማሰላሰል ከመንፈሳዊው ዓለም ጋር ያላትን ግንኙነት አጠናከረች። የኤልሳቤጥ መጸነስ ተአምር ብቻ ሳይሆን ታላቅ ምስጢር ጭምርም ነበር። ይህ ምስጢር ቀስ በቀስ እየተገለጠ የእግዚአብሔርን ዕቅድ ለዓለም ይገልጥ ጀመር። የኤልሳቤጥ ዝምታ የዘካርያስን ዝምታ የሚያስተጋባ፣ የተአምሩን ክብደት የሚያጎላ ነው። በኤልሳቤጥ ማኅፀን ውስጥ ያለው ጽንስ በየቀኑ እያደገ ሲሄድ እሷም እያወቀችው መጣች። ይህም የእግዚአብሔር ስጦታ በእርሷ መቀመጡን እንድታስተውል አደረጋት። በእርግጥም ይህ ተአምር በኤልሳቤጥ ሕይወት ላይ ብቻ ሳይሆን በመላው የሰው ልጅ ታሪክ ላይ አዲስ ምዕራፍ የሚከፍት ነበር። የኤልሳቤጥ ምስጢራዊነት ከጊዜ በኋላ እየተገፈፈ መጣ። ሆዷ እየገፋ ሲመጣ ጽንሷን መደበቅ የማትችልበት ደረጃ ላይ ደረሰች። ይሁን እንጂ ይህ መገለጥ ከኀፍረትና ከፍርሃት ጋር ሳይሆን ከደስታና ከኩራት ጋር ነበር። የእግዚአብሔር ኃይል በእርሷ ሕይወት ውስጥ መገለጡን ለዓለም ሁሉ ለማሳየት ዝግጁ ሆነች። ዘካርያስም ምንም እንኳን አሁንም በዝምታ ውስጥ ቢሆንም የኤልሳቤጥን ደስታና መታደል ሲመለከት ልቡ በእምነት ተሞላ። የጥርጣሬው ደመና ሙሉ በሙሉ ተገፈፈ። የእግዚአብሔርን ዕቅድ በግልጽ ማየት ጀመረ። ዝምታው ከቅጣትነት ወደ ትምህርትነት ተለወጠ። የኤልሳቤጥና የዘካርያስ ታሪክ የእምነትና የትዕግሥት ታሪክ ነው። ለዓመታት የዘለቀው ጸሎታቸው በመጨረሻ ምላሽ አግኝቷል። መካንነታቸው በተአምር ተለውጧል። ሐዘናቸው ወደ ደስታ ተቀይሯል። ይህ ሁሉ የሆነው በእግዚአብሔር ኃይልና ቸርነት ነው። ኤልሳቤጥ በጸነሰች በ6ኛው ወር ሌላ ታላቅ ተአምር ሊፈጸም ተዘጋጀ። ይህ ተአምር የሰውን ልጅ ታሪክ የሚለውጥ የዘላለም ሕይወትን በር የሚከፍት ነበር። የእግዚአብሔር ዕቅድ በምድር ላይ ሊገለጥ፣ የመሲሁ መምጣት ሊበሰር ነው። በገሊላ አውራጃ በናዝሬት ከተማ አንዲት ወጣት ሴት ትኖር ነበር። ስሟ ቅድስት ድንግል ማርያም ይባላል። ቅድስት ድንግል ማርያም ከዳዊት ወገን የሆነች እግዚአብሔርን የምትፈራ በንጽሕና የምትኖር ድንግል ነበረች። ዮሴፍ ለተባለ አረጋዊ ካህን የታጨች ቢሆንም የምትኖረው ግን በድንግልና ነበር። አንድ ቀን ቅድስት ድንግል ማርያም በቤተ መቅደስ ሳለች ድንገት ብርሃን በዙሪያዋ ፈነጠቀ። መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በክብር ተገለጠላት። ቅዱስ ገብርኤልም በሚያረጋጋ ድምፅ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ሞገስን አግኝተሻልና አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። እግዚአብሔር አምላክም የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም ፍጻሜ የለውም።
ይህ ቃል ለቅድስት ድንግል ማርያም እጅግ አስደናቂና ታላቅ ነበር። የዓለምን መድኃኒት የመሲሁን መወለድ የሚያበስር ታላቅ የምሥራች። ነገር ግን ቅድስት ማርያም ድንግል ናት። ይህ እንዴት ሊሆን ይችላል? ድንግል ማርያም እኔ ወንድ ስለማላውቅ ይህ እንዴት ይሆናል ብላ መልአኩን ጠየቀች። ይህ ጥያቄ የጥርጣሬ ሳይሆን መረዳትን የመፈለግ ጥያቄ ነበር። ማርያም የእግዚአብሔርን ኃይል አትጠራጠርም። ነገር ግን ይህ ተአምር እንዴት እንደሚፈጸም ለማወቅ ፈለገች። መልአኩ ቅዱስ ገብርኤልም ለቅድስት ድንግል ማርያም ጥያቄ መልስ ሰጠ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል አላት። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ይህ ቃል ከሰው አእምሮ በላይ የሆነውን የመለኮታዊውን ምስጢር የሚገልጥ ነበር። ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ከቅድስት ድንግል ማርያም የሚወለድ የእግዚአብሔር ልጅ ነው። ይህ ተአምር የእግዚአብሔርን ሁሉን ቻይነት፣ ፍቅሩንና ለሰው ልጅ ያለውን ታላቅ ዕቅድ የሚያሳይ ነው። ቅዱስ ገብርኤልም ለቅድስት ድንግል ማርያም ተጨማሪ ማረጋገጫ እንዲሆናት ስለ ዘመዷ ስለ ኤልሳቤጥ መጸነስ ነገራት። እነሆ ዘመድሽ ኤልሳቤጥ በእርጅናዋ ወንድ ልጅን ጸንሳለች። መካን ትባል ለነበረችው ይህ 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና። ቅድስት ድንግል ማርያምም የመልአኩን ቃል በሙሉ ልቧ ተቀበለች። ምንም እንኳን ይህ ተአምር በሕይወቷ ላይ ትልቅ ለውጥ የሚያመጣ ብዙ ፈተናዎችንም ሊያስከትል እንደሚችል ብታውቅም ለእግዚአብሔር ፍቃድ ራሷን አሳልፋ ሰጠች። እነሆኝ እኔ የእግዚአብሔር ባሪያ ነኝ፣ እንደ ቃል ይሆንልኝ አለች። ይህ ቃል የእውነተኛ እምነት የትሕትናና የመታዘዝ መገለጫ ነበር። ቅድስት ድንግል ማርያም የእግዚአብሔርን ዕቅድ ለመፈጸም ምንም እንኳን ከባድ ቢሆንም ፈቃደኛ መሆኗን አሳየች። መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ስለ ዘመዷ ስለ ኤልሳቤጥ እርግዝና ከነገራት በኋላ ቅድስት ድንግል ማርያም ይህንን ድንቅ ነገር ለማየትና ኤልሳቤጥንም ለመጠየቅ ፈለገች። ስለዚህም ከናዝሬት ተነስታ ወደ ይሁዳ ተራራማ ሀገር ወደ ኤልሳቤጥ ቤት ተጓዘች። ይህ ጉዞ ቀላል አልነበረም። ረጅም ርቀት፣ አስቸጋሪ መንገድ ነበረበት። ድንግል ማርያም ግን ይህንን ሁሉ ችግር ተቋቁማ በልቧ ደስታ ተሞልታ ተጓዘች። የእግዚአብሔርን ሥራ ለማየት፣ ከኤልሳቤጥ ጋር ለመገናኘት፣ ደስታዋንም ለመካፈል ቸኩላለች። እመቤታችን በኤልሳቤጥ ቤት ደጃፍ ላይ ስትቆም ልቧ በታላቅ ጉጉት ይመታ ነበር። በሩን አንኳኩታ ወደ ውስጥ ስትገባ ኤልሳቤጥን አገኘቻት። ኤልሳቤጥም ቅድስት ድንግል ማርያምን ባየቻት ጊዜ በታላቅ ደስታ ተቀበለቻት። ማርያምም ሰላም ላንቺ ይሁን ብላ ኤልሳቤጥን አቀፈቻት። ይህ ሰላምታ የተለመደው አይነት ሰላምታ አልነበረም። የመለኮታዊውን ምስጢር የያዘ የእግዚአብሔርን ጸጋ የተሞላ ሰላምታ ነው። ቅድስት ድንግል ማርያም ሰላምታ ስትሰጥ በኤልሳቤጥ ማኅፀን ውስጥ ያለው ጽንስ በታላቅ ኃይል ዘለለ። ይህ ድንገተኛ እንቅስቃሴ ከተፈጥሮ በላይ የሆነ መንፈሳዊ ትርጉም ያለው ተአምር ነበር። ያልተወለደው ዮሐንስ ገና በማኅፀን ውስጥ ሳለ ክብር ይግባውና ለጌታው ለጌታችን ለኢየሱስ ክርስቶስ የባሕሪ እንዲሁም ለእመቤታችን የጸጋ ስግደትን ሰገደ። ቅድስት ድንግል ማርያም በማኅፀኗ የተሸከመችውን የእግዚአብሔርን ልጅ አወቀ፣ በደስታም ዘለለ። ይህ መዝለል የዮሐንስ የመጀመሪያ ምስክርነት፣ ለቅድስት ድንግል ማርያም የተሰጠ ሁለተኛው ሰላምታ ነው። ኤልሳቤጥም የቅድስት ድንግል ማርያምን ሰላምታ ስትሰማ የጽንሱ መዝለል ታወቃት። በመንፈስ ቅዱስም ተሞልታ ድምጿን ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ይህ ቃል ጥልቅ የሆነ መንፈሳዊ መረዳትና ታላቅ ደስታ የተሞላበት ትንቢት ነበር። ኤልሳቤጥ ቅድስት ድንግል ማርያምን የጌታዬ እናት ብላ ጠራቻት። ይህ የቅድስት ድንግል ማርያምን ድንግልናዊ እናትነት፣ በማኅፀኗ ያለው ጽንስ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር መሆኑን የሚያረጋግጥ ነበር። ኤልሳቤጥ ይህንን ሁሉ የተናገረችው በራሷ ጥበብና ዕውቀት ሳይሆን በመንፈስ ቅዱስ መሪነት ነው። መንፈስ ቅዱስ ምስጢሩን ገልጦላታል። የዮሐንስን መዝለል ትርጉም አስተውላ የቅድስት ድንግል ማርያምን ክብር ተረድታለች። ይህ ክስተት ብዙ ጥያቄዎችን ያስነሳል። ያልተወለደ ጽንስ እንዴት መዝለል ይችላል? እንዴትስ ደስታውን መግለጽ ይችላል? ኤልሳቤጥስ የጽንሱ መዝለል በደስታ መሆኑን እንዴት አወቀች? መልሱ ግልጽ ነው። ይህ ሁሉ የሆነው በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ለዮሐንስ ማስተዋልን ሰጥቶታል። ለኤልሳቤጥም የመዝለሉን ትርጉም ገልጦላታል። ይህ ተአምር የእግዚአብሔርን ሁሉን ቻይነት፣ የዮሐንስን ልዩ ተልእኮ፣ የቅድስት ድንግል ማርያምንም ክብር የሚያሳይ ነው። ቅዱስ ያሬድም
ገና በእናቱ ማኅፀን ሳለ አውቆ የመካኒቱ የኤልሳቤጥ ልጅ ለድንግሊቱ ለእመቤታችን ልጅ ሰገደ ብሏል። ይህ ቃል የዮሐንስን መዝለል ትርጉም በግልጽ ያሳያል። ዮሐንስ ለቅድስት ድንግል ማርያም ብቻ ሳይሆን በማኅፀኗ ላለው ለእግዚአብሔር ልጅ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሰገደ። ይህ ስግደት የዮሐንስን ነቢይነት የመሲሁ ቀዳሚ መሆኑን የሚያረጋግጥ ነበር። የቅድስት ድንግል ማርያምና የኤልሳቤጥ መገናኘት የተለመደ የዘመድ ጥየቃ አልነበረም። የእግዚአብሔር ታላቅ ዕቅድ የተገለጠበት፣ ተአምራት የተፈጸሙበት፣ ትንቢት የተነገረበት ልዩ መንፈሳዊ ክስተት ነበር። ይህ መገናኘት የብሉይና የሐዲስ ኪዳን መገናኘት፣ የንስሐ ጥሪና የምሥራች መገናኘት፣ የመካንነትና የድንግልና መገናኘት ነበር። እመቤታችን ቅድስት ድንግል ማርያም ለ3 ወራት ያህል ከቆየች በኋላ ኤልሳቤጥ የመውለጃ ጊዜዋ ደረሰ። በዘካርያስና በኤልሳቤጥ ቤት ታላቅ ደስታና ጉጉት ነገሰ። ይህ ቀን ለረጅም ዓመታት ሲጠበቅ የነበረ የእግዚአብሔር የተስፋ ቃል የሚፈጸምበት ቀን ነው። ኤልሳቤጥ ወንድ ልጅን ወለደች። ሕፃኑ ጤናማና ያማረ ነበር። በቤት ውስጥ የነበረው ሐዘን በደስታ ተተካ። ሁሉም ተደሰቱ። ይህ ተአምራዊ ልደት በዙሪያቸው ያሉትን ሰዎች ሁሉ አስደነቀ። ከ8 ቀን በኋላ እንደ አይሁድ ሕግ ሕፃኑን ሊገርዙት ተሰበሰቡ። በዚያን ጊዜ ሕፃኑ ስም ይወጣለት ነበር። ዘመዶችና ጎረቤቶች በአባቱ ስም ዘካርያስ ይባል አሉ። ይህ የዘር ሐረግን የመጠበቅ የቤተሰብን ስም የማስቀጠል ባህላዊ ልማድ ነው። ይሁን እንጂ ኤልሳቤጥ አይሆንም፣ ስሙ ዮሐንስ ይባላል አለች። ይህ ቃል በቤት ውስጥ የነበረውን ጫጫታ ጸጥ አደረገው። ሁሉም ተገረሙ። ከየት አምጥታ ነው ይህንን ስም የመረጠችው? ዘካርያስ ምንም አልነገራትም። ኤልሳቤጥ ግን በመልአኩ በቅዱስ ገብርኤል የተነገረውን ቃል አስታውሳለች። ይህ ስም የእግዚአብሔር ምርጫ፣ የልጇ ተልእኮ መገለጫ ነበር። ዘመዶቿም ኤልሳቤጥን ለማሳመን ሞከሩ። ከዘመዶችሽ መካከል በዚህ ስም የተጠራ ማንም የለም አሏት። ይህንን ስም የመምረጥ መብት የላቸውም ብለው ተከራከሩ። ዘካርያስም በምልክት የመጻፊያ ሰሌዳ እንዲያመጡለት ጠየቀ። ሰሌዳው ሲመጣለት በላዩ ላይ ስሙ ዮሐንስ ነው ብሎ ጻፈ። ይህ ቃል የኤልሳቤጥን ቃል ያረጋገጠ፣ የእግዚአብሔርን ፍቃድ የገለጸ ነበር። በዚያች ቅጽበት ተአምር ተፈጸመ። የዘካርያስ አንደበት ተፈታ፣ ዝምታው ተሰበረ፣ ድምፁ ተመለሰ። ለወራት ታስሮ የነበረው አንደበቱ አሁን ለእግዚአብሔር ምስጋና ተከፈተ። ዘካርያስም በመንፈስ ቅዱስ ተሞልቶ ስለ ልጁ ስለ ዮሐንስ ታላቅነት፣ ስለ መሲሁ መምጣት ትንቢት መናገር ጀመረ። ይህ ትንቢት የደስታ መገለጫ ብቻ ሳይሆን የእግዚአብሔርን ዕቅድ የሚያበስር፣ የዮሐንስንም ተልእኮ የሚያረጋግጥ ነበር። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድ አስነስቷልና። ዘካርያስ የብሉይ ኪዳን ትንቢቶች መፈጸማቸውን፣ የመሲሁ መምጣት መቃረቡን አበሰረ። ከዚያም ስለ ልጁ ስለ ዮሐንስ እንዲህ አለ። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚሁም የኃጢአታቸው ስርየት የሆነውን የመዳንን ዕውቀት ለሕዝቡ ትሰጣለህ አለ ካህኑ። የዘካርያስ ትንቢት የዮሐንስን ተልእኮ በግልጽ ያሳያል። ዮሐንስ የመሲሁ ቀዳሚ፣ መንገዱን የሚጠርግ፣ ሕዝቡን ለንስሐ የሚጠራ ነቢይ ነው። ይህ ተልእኮ ከዚህ ቀደም በነቢያት ተነግሮ ነበር። ነቢዩ ኢሳይያስ የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ ብሎ ነበር። ይህ ቃል የዮሐንስን በምድረ በዳ መኖር የንስሐ ጥሪውን የሚያመለክት ነው። ነቢዩ ሚልክያስም እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ ብሎ ነበር። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነቢዩ ኤልያስን እልክላችኋለሁ፣ እርሱም የአባቶችን ልብ ወደ ልጆች፣ የልጆችንም ልብ ወደ አባቶች ይመልሳል ብሏል። የዘካርያስ ትንቢት እነዚህን ሁሉ የብሉይ ኪዳን ትንቢቶችን የሚያረጋግጥ፣ የዮሐንስን ማንነትና ተልእኮ በግልጽ የሚያሳይ ነው። የዘካርያስ ዝምታ በእግዚአብሔር ኃይል ተሰብሮ ለዓለም ሁሉ የሚደርስ ታላቅ ምስክርነት ሆነ። የቅዱስ ሉቃስ ወንጌል ስለ ዮሐንስ የልጅነት ሕይወት ዝርዝር መረጃ አይሰጠንም። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም ሕዝብ በይፋ እስከታየበት ቀን ድረስ በበረሃ ኖረ ከማለት ውጪ ወደ በረሃ ስለሄደበት ምክንያት፣ ስለ አስተዳደጉና ስለ ኑሮ ብዙም አይነግረንም። ይህ ዝምታ ብዙ ጥያቄዎችን ያስነሳል። ዮሐንስ እንዴት በበረሃ ሊኖር ቻለ? ማን አሳደገው? ምን እየበላና እየጠጣ እየለበሰስ ኖረ? የቤተ ክርስቲያን ትውፊትና ዋልድ መጻሕፍት ግን የቅዱስ ሉቃስን ወንጌል ዝምታ ይሞላሉ። እነዚህ ምንጮች እንደሚነግሩን ንጉሥ ሄሮድስ ሕፃናትን ለማስገደል ባዘዘ ጊዜ ኤልሳቤጥ ልጇ ዮሐንስን ይዛ ወደ በረሃ ሸሸች።
ሄሮድስ አዲስ የተወለደው ንጉሥ መንግስቴን ይወስድብኛል ብሎ በመፍራቱ በቤተልሔምና በአካባቢዋ ያሉትን ሕፃናት በሙሉ እንዲገደሉ አዞ ነበር። ኤልሳቤጥም ልጇን ከዚህ አሰቃቂ እልቂት ለማዳን ስትል ወደ ምድረ በዳ ኮበለለች። በዚህ ምክንያት በስደትና በችግር ውስጥ ሳለች ሕፃኑ ዮሐንስን አሳደገችው። ይሁን እንጂ ኤልሳቤጥ ብዙም ሳትቆይ ሞተች። ዮሐንስም ገና በሕፃንነቱ በበረሃ ውስጥ ብቻውን ቀረ። ዮሐንስ በበረሃ ውስጥ ብቻውን ቢቀርም እግዚአብሔር አልተወውም። በተአምራዊ መንገድ ጠበቀው እንጂ ተንከባከበውም። የቤተ ክርስቲያን ትውፊት እንደሚነግረን ቶራ የተባለች የዱር እንስሳ፣ አንዳንዶች ሚዳቋ ናት ይላሉ፣ ዮሐንስን ጡት እያጠባች አሳደገችው። ይህ ተአምር የእግዚአብሔርን ኃይልና ለቅዱሳኑ ያለውን ልዩ እንክብካቤ የሚያሳይ ነው። ቅዱስ ያሬድም በድጓው ዮሐንስ ከቶራዎች ከዱር እንስሳት ጋር በገዳም አደገ ብሏል። ይህ ቃል ዮሐንስ ከሰው ተለይቶ በተፈጥሮ መካከል በእግዚአብሔር ጥበቃ ስር እንዳደገ ያሳያል። ዮሐንስ ከልጅነቱ ጀምሮ ገዳማዊ ሕይወትን መርቷል። ከሰው ተለይቶ በብሕትውና በጸሎትና በጾም ኖሯል። ልብሱ የግመል ጠጉር ነበር፣ ወገቡንም በጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነው። ይህ ገዳማዊ ሕይወት ዮሐንስን ለመጪው ተልእኮ አዘጋጅቶታል። ከዓለም ተድላና ፈተና ርቆ ከእግዚአብሔር ጋር ያለውን ግንኙነት እንዲያጠነክር ረድቶታል። በበረሃ ውስጥ የእግዚአብሔርን ድምፅ መስማት፣ ፍቃዱን መረዳት፣ ለመንፈሳዊ ተጋድሎ መዘጋጀት ችሏል። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲያስተምር በበረሃ ውስጥ እየኖረ ከፀጉር የተሰራ ልብስና መታጠቂያ ከየት አመጣ ብለን እንጠይቅ ይሆናል። ይህንን እንደ ችግር የምናየው ከሆነ ሌሎች ብዙ ነገሮችንም መጠየቅ ይኖርብናል። እንዴት በክረምቱ ብርድና በበጋው ሙቀት በበረሃ ውስጥ መኖር ቻለ? ስለዚህ ጥያቄያችንን አቁመን የእግዚአብሔርን ድንቅ ሥራ ወደ ማድነቅ ብንሄድ ይሻለናል ይላል አፈወርቅ። ዮሐንስ ለ30 ዓመታት ያህል በምድረ በዳ ከኖረ በኋላ ለእስራኤል ሕዝብ በይፋ የሚገለጥበት ጊዜ ደረሰ። ይህ ጊዜ በነቢዩ ኢሳይያስ ትንቢት የተነገረለት የአዋጅ ነጋሪ ድምፅ የሚሰማበት ወቅት ነበር። ዮሐንስ ከበረሃ ወጥቶ በይሁዳ ምድረ በዳ መስበክ ጀመረ። መልኩ፣ አለባበሱና አኗኗሩ ልክ እንደ ነቢዩ ኤልያስ ነው። የዮሐንስ ዋና መልእክት መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። ይህ ቃል ሕዝቡ ከኃጢአታቸው እንዲመለሱ ልባቸውን ለእግዚአብሔር እንዲያቀርቡ የሚጠራ አስቸኳይና አንገብጋቢ መልእክት ነበር። የዮሐንስ አገልግሎት 3 ዋና ዋና ዓላማዎች ነበሩት። አንደኛ፣ እስራኤል ክርስቶስን እንዲያውቅ ማድረግ፣ ሁለተኛ፣ ሕዝቡን ለጌታ መምጣት ማዘጋጀትና የመጨረሻው ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስን ለዓለም መግለጥ ናቸው። የዮሐንስ አገልግሎት ቀላል አልነበረም። በኃጢአት ለደነደነው በግብዝነት ለታወረው ሕዝብ የእውነትን ቃል መናገር ብዙ ተቃውሞና ፈተና አስከትሎበታል። ነገር ግን ዮሐንስ በእግዚአብሔር ኃይል እየታገዘ መልእክቱን በድፍረት አድርሷል። የዮሐንስ አገልግሎት የእግዚአብሔርን ዕቅድ ለመፈጸም የተከናወነ ታላቅና ወሳኝ ተግባር ነበር። መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት የንስሐ ጥምቀትን እየሰበከ መጣ። ዮሐንስ ሕዝቡን ወደ ንስሐ የሚጠራ፣ ከኃጢአታቸው እንዲመለሱ የሚያሳስብ፣ ለኃጢአታቸው ስርየት የሚያበቃ ጥምቀትን ያጠምቅ ነበር። የዮሐንስ ጥምቀት ውሃን በመጠቀም የሚከናወን የንስሐ ምልክት ነው። ሰዎች ኃጢአታቸውን እየተናዘዙ ከኃጢአታቸው ለመንጻት ያላቸውን ፍላጎት በመግለጽ በዮርዳኖስ ወንዝ ይጠመቁ ነበር። ይህ ጥምቀት ገና እውነተኛውን የኃጢአት ስርየት የሚያስገኘውን የክርስቶስን ሞትና ትንሣኤ ያላካተተ ቢሆንም ለዚያ ለመንፈሳዊ ለውጥ የመጀመሪያ እርምጃ ነበር። ዮሐንስ ሕዝቡን ለዘብ ባለ ቃል ብቻ ሳይሆን በማስጠንቀቂያ የሚመክራቸው ነበር። እናንተ የእፉኝት ልጆች፣ ለመሆኑ ከሚመጣው ቁጣ እንድታመልጡ ማን መከራችሁ? እንግዲህ ለንስሐ የሚገባ ፍሬ አፍሩ ይላቸው ነበር። የዮሐንስ ስብከትና ጥምቀት በይሁዳ ምድር ታላቅ ዜና ሆነ። ከኢየሩሳሌም፣ ከይሁዳና ከዮርዳኖስ ዙሪያ ያሉ ሰዎች ወደ ዮሐንስ እየመጡ ትምህርቱን ይሰሙ፣ ኃጢአታቸውንም እየተናዘዙ ይጠመቁ ነበር። የዮሐንስ መልእክት ኃይለኛና ቀጥተኛ ነው። ሕዝቡ በኃጢአታቸው ምክንያት የእግዚአብሔር ቁጣ እንደሚጠብቃቸው፣ ከዚህም ለመዳን ንስሐ መግባት እንዳለባቸው አስጠንቅቋቸዋል። ይህ ማስጠንቀቂያ ብዙዎችን አንቀሳቅሷል፣ ልባቸውንም ነክቷል። ሕዝቡ በዮሐንስ ስብከትና ተአምራት እየተደነቁ ስለ ማንነቱ ጥያቄዎችን ያነሱ ጀመር። አንተ ማነህ? ኤልያስ ነህን? ነቢዩ ነህን? ወይንስ ክርስቶስ ነህን? እያሉ ይጠይቁት ነበር። እነዚህ ጥያቄዎች ሕዝቡ በመሲሁ መምጣት ላይ ያላቸውን ተስፋና ጉጉት ያሳያል። በብሉይ ኪዳን ትንቢቶች መሠረት ከመሲሁ መምጣት በፊት ኤልያስ እንደሚመጣ ይጠብቁ ነበር። እንዲሁም ሙሴን የመሰለ ታላቅ ነቢይ እንደሚነሳ ተስፋ ያደርጉ ነበር። ስለዚህም ሕዝቡ ዮሐንስን ሲያዩ ከተስፋ ቃሎቹ አንጻር ማንነቱን ለማወቅ ጓጉተዋል። ምናልባት መሲሁ እርሱ ራሱ ይሆን? ወይንስ ኤልያስ? ወይንስ ያ ታላቅ ነቢይ?
የሚሉ ጥያቄዎች በልባቸው ውስጥ ይመላለሱ ነበር። ዮሐንስ ግን ለእነዚህ ጥያቄዎች ሁሉ ግልጽና የማያሻማ መልስ ሰጠ። እኔ ክርስቶስ አይደለሁም አለ። ኤልያስም አይደለሁም ብሎ መለሰ። ከዚያም የነቢዩ ኢሳይያስን ቃል በመጥቀስ እኔ ነቢዩ ኢሳይያስ የጌታን መንገድ አቅኑ እያለ በምድረ በዳ የሚጮህ ድምፅ ብሎ የተናገረለት ነኝ ብሎ መለሰላቸው። ዮሐንስ ራሱን እንደ ትልቅ ሰው፣ እንደ መሲህ ወይንም እንደ ኤልያስ አድርጎ አላቀረበም። ይልቁንም ራሱን እንደ ድምፅ ብቻ አድርጎ ገለጸ። ይህ ድምፅ የእግዚአብሔርን ቃል የሚያስተጋባ፣ ሕዝቡን ወደ ንስሐ የሚጠራ፣ የመሲሁን መምጣት የሚያበስር ነው። ዮሐንስ ራሱን ከፍ ከፍ ከማድረግ ይልቅ ትሕትናን መረጠ። ስለሚመጣው መሲህ ሲናገር እኔ የጫማውን ማሰሪያ ልፈታ የማይገባኝ ነኝ አለ። ይህ ቃል የዮሐንስን ትሕትና፣ ለመሲሁ ያለውን ታላቅ አክብሮት ያሳያል። በዚያ ዘመን የጫማ ማሰሪያን መፍታት የባሪያ ተግባር ነበር። ዮሐንስ ግን ራሱን ከመሲሁ ባሪያ እንኳን እንደሚያንስ አድርጎ ይቆጥራል። ወንጌላዊው ቅዱስ ዮሐንስ ስለ መጥምቁ ዮሐንስ ሲጽፍ በመመስከር ወደ ኋላ አላለም፣ በግልጽ መሰከረ ይላል። ይህ ቃል የዮሐንስን የእምነት ድፍረትና ለእውነት ያለውን ቁርጠኝነት ያሳያል። ዮሐንስ ስለ እምነቱ ሲጠየቅ ምንም ሳያመነታ እውነቱን ተናግሯል። ራሱን ለመሲሁ መንገድ ጠራጊ እንጂ መሲህ አድርጎ አላቀረበም። ክብሩን ለሚገባው ሰጥቷል። ዮሐንስ በዮርዳኖስ ወንዝ አካባቢ ሕዝቡን እያስተማረና እያጠመቀ ባለበት ወቅት አንድ ያልተጠበቀ ክስተት ተፈጸመ። ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ በዮሐንስ ለመጠመቅ ወደ ዮርዳኖስ መጣ። የጌታ መምጣት በዮሐንስ ሕይወት ውስጥ ወሳኝ ምዕራፍ ነው። ዮሐንስ ሲያጠምቅ የነበረው ሕዝቡን ለዚህ ቅጽበት ለማዘጋጀት ነበር። አሁን ግን እርሱ ሲሰብክለት የነበረው፣ እርሱን እንዲከተሉ ሲመክራቸው የነበረው መሲህ በፊቱ ቆሟል። ዮሐንስ ጌታችንን ባየው ጊዜ ደነገጠ፣ ግራ ተጋባ። ኢየሱስ ክርስቶስ የእግዚአብሔር ልጅ፣ ኃጢአት የሌለበት ቅዱስ መሆኑን ያውቃል። እርሱ ዮሐንስን ሊያጠምቀው እንጂ በዮሐንስ ሊጠመቅ አይገባውም። ስለዚህም ዮሐንስ እኔ በአንተ ልጠመቅ ይገባኛል እንጂ አንተ ወደ እኔ እንዴት ትመጣለህ ብሎ ተቃወመ። ይህ ቃል የዮሐንስን ትሕትና፣ ለጌታችን ያለውን ታላቅ አክብሮት ያሳያል። ዮሐንስ ራሱን ከጌታችን ጋር ፈጽሞ ሊያወዳድር አልቻለም። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ለዮሐንስ ጥያቄ መልስ ሰጠ። አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ ልፈጽም ይገባልና። ይህ ቃል ጥልቅ ትርጉም ያለው የመለኮታዊውን ዕቅድ የሚገልጥ ነበር። ጌታችን በዮሐንስ መጠመቁ የኃጢአት ስርየት ስለሚያስፈልገው አልነበረም። እርሱ ኃጢአት የሌለበት የእግዚአብሔር ንጹሕ በግ ነው። ነገር ግን በዮሐንስ መጠመቁ ጽድቅን ሁሉ ለመፈጸም አስፈላጊ ነበር። ጌታ በተወለደበት ዘመን ይሁዳን፣ ገሊላንና በዙሪያዋ ያሉ ግዛቶችን ይገዛ የነበረው ጨካኙ ንጉሥ ሄሮድስ ነበር። ይህ ሄሮድስ ታላቁ ሄሮድስ በመባል ይታወቃል። ታላቁ ሄሮድስ ከሞተ በኋላ መንግስቱ ለልጆቹ ተከፋፈለ። ከነዚህ ልጆች መካከል አንዱ ሄሮድስ አንቲጳስ ይባላል። ሄሮድስ አንቲጳስ የአራተኛው ክፍል ገዢ ሆኖ በገሊላና በፔርያ አካባቢ ይገዛ ነበር። እንደ አባቱ ሁሉ እርሱም ጨካኝ፣ ስልጣን ወዳድና በፍትህ እጦት የሚታወቅ ንጉሥ ነው። ጨካኙ ንጉሥ ሄሮድስ ሄሮድያዳ የምትባል ሚስት አለችው። ሄሮድያዳ በመጀመሪያ የታላቁ ሄሮድስ ልጅ ለሆነው ለሄሮድስ ፊልጶስ ቀዳማዊ ሚስቱ ነበረች። ከእርሱም ሰሎሜ የምትባል ሴት ልጅ ወልዳለች። ይሁን እንጂ ሄሮድያዳ ባሏ ፊልጶስን ትታ የባሏን ወንድም ሄሮድስ አንቲጳስን አገባች። ይህ ጋብቻ በአይሁድ ሕግ የተከለከለ ነበር። ኦሪት ዘሌዋውያን ምዕራፍ 18 ቁጥር 16 የወንድምህን ሚስት አትግለጥ፣ እርሷ የወንድምህ ናትና ይላል። ሄሮድያዳና ሄሮድስ አንቲጳስ ግን ይህንን ሕግ በመጣስ በዝሙት ኖሩ። መጥምቁ ዮሐንስ በዮርዳኖስ ወንዝ አካባቢ ሕዝቡን እያስተማረና እያጠመቀ ሳለ የሄሮድስ አንቲጳስንና የሄሮድያዳን ሕገወጥ ጋብቻ በድፍረት ገሰጸ። የወንድምህን ሚስት ልታገባ አይገባህም እያለ በግልጽ ይወቅሳቸው ነበር። የዮሐንስ ተግሳጽ ተራ የሆነ ወቀሳ አልነበረም፣ የእግዚአብሔርን ቃል የሚያስተጋባ የእውነት ድምፅ እንጂ። ዮሐንስ ኃጢአትን በስሙ ጠርቶ በግልጽ ይቃወማል። የንጉሡን ሥልጣን፣ የሕዝቡን አስተያየት አይፈራም። ለእውነት መቆም የእርሱ ተልእኮ ነበር። የዮሐንስ ተግሳጽ በሄሮድስ አንቲጳስና በሄሮድያዳ ላይ ከፍተኛ ተጽዕኖ አሳድሯል። ሄሮድያዳ በዮሐንስ ቃል ተበሳጨች፣ በቀል ለመፈጸምም ፈለገች። ሄሮድስ አንቲጳስም በዮሐንስ ቃል ተረበሸ። ሕዝቡ ዮሐንስን እንደ ነቢይ ስለሚቆጥሩት እርምጃ ለመውሰድ ግን ፈራ። ይሁን እንጂ ሄሮድያዳ ዮሐንስን ለማስወገድ ያላትን ፍላጎት አልተወችም። ሄሮድስ አንቲጳስንም ዮሐንስን እንዲያስረው ታግባባው ጀመር። በመጨረሻም ሄሮድስ አንቲጳስ በሄሮድያዳ ግፊት በራሱም ፍርሃት ተሸንፎ ዮሐንስን አስሮ ወደ እስር ቤት አስገባው። ዮሐንስ በእስር ቤት ውስጥ ቢሆንም ድምፁ ግን አልታፈነም።
የእውነት ቃል በግድግዳ ሊታገድ አይችልም። የዮሐንስ ተግሳጽ በሄሮድስ አንቲጳስ ሕሊና ውስጥ እየጮኸ እረፍት ነሳው። ሄሮድስ አንቲጳስ ዮሐንስን ለመግደል ፈልጎ ነበር። ነገር ግን ሕዝቡ ዮሐንስን እንደ ታላቅ ነቢይ ስለሚያከብሩት ሕዝባዊ ተቃውሞ እንዳይነሳበት ፈራ። ስለዚህም ዮሐንስን በእስር ቤት አቆይቶ ምን ማድረግ እንዳለበት ግራ ተጋባ። ዮሐንስ በእስር ቤት ሳለ ክብር ይግባውና የጌታችንና የመድኃኒታችን የኢየሱስ ክርስቶስን አገልግሎት ስለ ተአምራቱና ስለ ትምህርቱ ይሰማ ነበር። ይህን ሁሉ ሲሰማ ልቡ ውስጥ አንድ ጥያቄ ተፈጠረ። ይህ ጥያቄ ከጥርጣሬ የመነጨ ሳይሆን ከመረዳት ጉጉት የመነጨ ነው። ዮሐንስ ጌታችንና መድኃኒታችን ኢየሱስ ክርስቶስን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የመሰከረለት እርሱ መሲህ መሆኑን ያረጋገጠለት ቢሆንም አሁን ግን በሁኔታዎች ግራ ተጋብቷል። ጌታ እስራኤልን ከሮማውያን አገዛዝ ነፃ የሚያወጣ በኃይልና በክብር የሚነግስ መሲህ አልሆነም። ይልቁንም በትሕትና የሚያገለግል ከኃጢአተኞች ጋር የሚውል ተአምራትን የሚያደርግ ነገር ግን ገና መንግሥቱን ያላቆመ መምህር ሆኖ ቀረበ። ስለዚህም ዮሐንስ ከደቀ መዛሙርቱ መካከል ሁለቱን መርጦ ወደ ጌታ እንዲህ ሲል ላካቸው። የሚመጣው አንተ ነህ ወይንስ ሌላ እንጠብቅ? ይህ የዮሐንስ ጥያቄ ነበር። ይህ ጥያቄ የዮሐንስን ውስጣዊ ትግል ያሳያል። እርሱ ኢየሱስ ክርስቶስ መሲህ መሆኑን ቢያምንም የጌታ አገልግሎት ግን ከጠበቀው የተለየ በመሆኑ ግራ ተጋብቷል። ምናልባት እርሱ የተሳሳተ ግንዛቤ ይዞ ይሆን ወይንስ ሌላ መሲህ ይመጣ ይሆን የሚሉ ጥያቄዎች በልቡ ውስጥ ተመላልሰውበታል። የዮሐንስ ደቀ መዛሙርት ወደ ጌታ ቀርበው የመምህራቸውን ጥያቄ ያቀረቡ። ክርስቶስን በቀጥታ መልስ ከመስጠት ይልቅ ወደ ተግባሩ ጠቆማቸው። በዚያን ጊዜ ጌታ ብዙ ሰዎችን ከበሽታና ከስቃይ ይፈውስ፣ አጋንንትን ያወጣ፣ ለዕውሮችም ብርሃን ይሰጥ ነበር። ጌታም ለደቀ መዛሙርቱ እንዲህ አላቸው፣ ሄዳችሁ ያያችሁትንና የሰማችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮዎችም ይሰማሉ፣ ሙታን ይነሳሉ፣ ለድሆችም ወንጌል ይሰበካል አላቸው። ይህ መልስ ጌታ መሲህ መሆኑን የሚያረጋግጥ በብሉይ ኪዳን የተነገሩትን ትንቢቶች የሚፈጽም ነበር። ነቢዩ ኢሳይያስ ስለ መሲሁ ሲናገር እንዲህ ብሏል፣ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትን እፈታ ዘንድ፣ የተወደደችውንም የእግዚአብሔርን ዓመት እሰብክ ዘንድ ልኮኛል። በዚያን ጊዜ የዕውሮች ዓይኖች ይገለጣሉ፣ የደንቆሮዎችም ጆሮዎች ይከፈታሉ። በዚያን ጊዜ አንካሳ እንደ ሚዳቋ ይዘላል፣ የዲዳም ምላስ ይዘምራል ብሎ ነበር። ጌታችንና አምላካችን ኢየሱስ ክርስቶስ እነዚህን ትንቢቶች በመጥቀስ እርሱ በእውነትም የተስፋው መሲህ መሆኑን አረጋገጠ። ሥራውና ቃሉ ማንነቱን ይመሰክራሉ። የዮሐንስ ደቀ መዛሙርት ከሄዱ በኋላ ኢየሱስ ክርስቶስ ስለ ዮሐንስ ለሕዝቡ መናገር ጀመረ። ምን ልታዩ ወደ ምድረ በዳ ወጣችሁ? ነቢይን ልታዩ ነውን? አዎን እላችኋለሁ፣ ከነቢይም የሚበልጥ ነው። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት እርሱ ነውና፣ እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም አለ ጌታ ለሕዝቡ። ይህ ምስክርነት የዮሐንስን አገልግሎት ዋጋ፣ የእርሱን ታላቅነትም የሚያረጋግጥ ነው። ዮሐንስ በእስር ቤት ውስጥ ቢሆንም በእግዚአብሔር ፊት ታላቅ ሰው ነበር። አገልግሎቱም በድኅነት ታሪክ ውስጥ ወሳኝ ሚና ነበረው። መጥምቁ ዮሐንስ ሄሮድስ አንቲጳስን በመገሰጹ ምክንያት ከጳጉሜ 2 ቀን እስከ መስከረም 2 ቀን ድረስ በእስር ቤት ቆየ። ይህ የእስር ጊዜ ለዮሐንስ የፈተናና የጸሎት ጊዜ ነበር። መስከረም 2 ቀን የሄሮድስ አንቲጳስ የልደት ቀን ነው። በቤተ መንግሥቱ ውስጥ ታላቅ ግብዣ ተዘጋጀ። ብዙ እንግዶች፣ ባለሟሎች፣ የጦር መኮንኖች ተሰበሰቡ። ሄሮድስም በክብር ተቀምጦ በዓሉን ይመራ ነበር። በዚያን ጊዜ የሄሮድያዳ ልጅ ሰሎሜ ወደ መድረክ ወጥታ በእንግዶቹ ፊት መደነስ ጀመረች። ዳንሷ እጅግ አጸያፊና የዝሙት ስሜትን የሚቀሰቅስ ነበር። ንጉሡና እንግዶቹም በዳንሷ ተማረኩ። ሄሮድስ አንቲጳስ በሰሎሜ ዳንስ እጅግ ተደስቶና በስሜት ተገፋፍቶ ታላቅ መሐላ ገባ። የምትለምኚውን ሁሉ ሰጥሻለሁ፣ እስከ መንግሥቴ እኩሌታ እንኳን ቢሆን አላት። ይህ መሐላ የሄሮድስን ሞኝነትና ግብዝነት ያሳያል። በስሜት ተገፋፍቶ የማይገባ ቃል ገባ። ይህ ቃል በኋላ ላይ ለከፍተኛ ችግር የሚዳርገው የራሱን ሕይወትና የሌሎችንም ሕይወት የሚነካ ይሆናል። ሰሎሜ የሄሮድስን መሐላ ስትሰማ ግራ ተጋባች። ምን እንደምትለምን አላወቀችም። ስለዚህም ወደ እናቷ ወደ ሄሮድያዳ ሄዳ ምን እንደምትለምን ጠየቀቻት። ሄሮድያዳ ግን ይህንን አጋጣሚ ስትጠብቅ ቆይታለች። ለረጅም ጊዜ ዮሐንስን ለመበቀል ስትፈልግ ነበር። አሁን ግን ዕድሉ በእጇ ገብቷል። ስለዚህ ለልጇ የመጥምቁ ዮሐንስን ራስ በወጭት አምጥተሽ ስጭኝ አለቻት። ይህ ጥያቄ እጅግ ዘግናኝና አሰቃቂ ነበር። ሄሮድያዳ በዮሐንስ ላይ ያላት ጥላቻ ምን ያህል ጥልቅ እንደሆነ ያሳያል።
የዮሐንስ ሞት ብቻ ሳይሆን የራሱን መቆረጥ ጭምር ነበር የፈለገችው። ሰሎሜም የእናቷን ቃል ሰምታ ወደ ሄሮድስ ተመለሰች፣ የእናቷንም ልመና ተናገረች። ሄሮድስም ይህንን ሲሰማ እጅግ አዘነ፣ ተጸጸተ። ሄሮድስ ሕዝቡን ይፈራ ስለነበር ዮሐንስን ለመግደል ፈልጎ አያውቅም፣ የዮሐንስንም ቅድስና ያውቃል። ነገር ግን በገባው መሐላ ምክንያት የሰሎሜን ጥያቄ ለመፈጸም ተገደደ። ሄሮድስም አገልጋዮቹን አዞ ዮሐንስን ከእስር ቤት እንዲያመጡት አንገቱንም እንዲቆርጡት አደረገ። አገልጋዮቹም የሄሮድስን ትእዛዝ ፈጸሙ። ዮሐንስ በእስር ቤት ውስጥ ሳለ አንገቱ ተቆረጠ። የዮሐንስ አንገት መቆረጥ ታላቅ ሰማዕትነት ነው። ዮሐንስ ለእውነት ሲል ሕይወቱን አሳልፎ ሰጠ። የኃጢአትን ኃይል፣ የጽድቅን ዋጋ አሳየ። የዮሐንስም ራስ በወጭት ተደርጎ ለሰሎሜ ተሰጣት። እርሷም ወስዳ ለእናቷ ለሄሮድያዳ ሰጠቻት። ሄሮድስም የጠላቷን ራስ ስታይ በደስታ ፈነጠዘች። ይህ ክስተት የሄሮድያዳን ክፋት፣ የዮሐንስን ቅድስና፣ የሄሮድስንም ሞኝነት በግልጽ ያሳያል። ሄሮድያዳ በበቀል እርካታ አገኘች። ሄሮድስ ግን በጸጸትና በፍርሃት ተዋጠ። የዮሐንስ ደቀ መዛሙርትም ስለ መምህራቸው ሞት ሲሰሙ እጅግ አዘኑ። መጥተውም ሥጋውን ወስደው ቀበሩት። ከዚያም ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሄደው የሆነውን ሁሉ ነገሩት። የዮሐንስ ሞት ለደቀ መዛሙርቱ ትልቅ ሐዘን አስከትሏል። ነገር ግን ይህ ሐዘን ወደ ተስፋ መቁረጥ አልመራቸውም። ይልቁንም ወደ ጌታ እንዲቀርቡ በእርሱም እንዲጸኑ አደረጋቸው እንጂ። ሄሮድስ አንቲጳስ ዮሐንስን ካስገደለ በኋላ በሰላም መኖር አልቻለም። ሕሊናው ይወቅሰው ጀመር። የዮሐንስን ቅድስና የእርሱንም ኃጢአት እያስታወሰ በፍርሃት ይኖር ነበር። የመስከረም 2 ቀን ስንክሳር ስለ ቅዱስ ዮሐንስ ራስ መቆረጥ የሚከተለውን ተአምራዊ ክስተት ይነግረናል። በዚያችም ቀን የቅዱስ ዮሐንስ ራስ ከሄሮድያዳ እጆች ላይ ወደ አየር ስለበረረች ታላቅ ድንጋጼ ሆነ። ደግሞም ሄሮድስ ሆይ የወንድምህን ሚስት ልታገባ አይገባህም እያለች በመጮህ ዘልፈዋለችና። ይህ ምስክርነት የዮሐንስን ሰማዕትነት ተከትሎ የተፈጸመውን ተአምር ያሳያል። የዮሐንስ ራስ ከተቆረጠ በኋላም እንኳን ለእውነት መመስከሩን አላቆመም። በሄሮድያዳ እጅ እንዳረፈች በድንገት ወደ አየር ላይ በረረች። ይህም ሄሮድያዳና በዙሪያዋ ያሉትን ሰዎች ሁሉ አስደነገጣቸው። ከዚያም አልፎ የዮሐንስ ራስ ሄሮድስ አንቲጳስን መገሰጹን ቀጠለ። ሄሮድስ ሆይ የወንድምህን ሚስት ልታገባ አይገባህም እያለች ኃጢአቱን በግልጽ አወጀች። ይህ ተአምር የእግዚአብሔርን ኃይል፣ የዮሐንስን ቅድስና፣ የሄሮድያዳን ክፋት የሚያሳይ ነበር። የየካቲት 30 ቀን ስንክሳር ደግሞ ቅዱስ ዮሐንስ አፈወርቅን ጠቅሶ ስለ ቅዱስ ዮሐንስ ራስ የሚከተለውን ተጨማሪ መረጃ ይሰጣል። ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆረጠው። በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ሴት ልትዳስሳት በወደደች ጊዜ በወጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች ለ15 ዓመታት ኖራ በአረቢያ ምድር አርፋ በዚያ ተቀበረች ይላል አፈወርቅ። ይህ ምስክርነት የመስከረም 2ቱን ስንክሳር የሚያጠናክርና የሚያሰፋ ነው። የዮሐንስ ራስ በሄሮድያዳ እጅ እንዳረፈች ወደ አየር መብረሯን ይገልጻል። ከዚያም አልፎ ለ15 ዓመታት ያህል በአየር ላይ እየበረረች የወንድምህን ሚስት ልታገባ አይገባህም እያለች ስትሰብክ እንደኖረች ይናገራል። ይህ ተአምር እጅግ አስደናቂና ከሰው አእምሮ በላይ የሆነ ነው። የዮሐንስ ራስ ከተቆረጠ በኋላም እንኳን ሕያው ሆኖ ለእውነት መመስከሩን፣ ኃጢአትን መቃወሙን ቀጥሏል። የየካቲት 30 ስንክሳር የዮሐንስ ራስ ከ15 ዓመታት ስብከት በኋላ በአረቢያ ምድር እንዳረፈና በዚያ እንደተቀበረ ይተርካል። ታሪኩ እንዲህ ነው። ከብዙ ዘመናት በኋላ ያ የዮሐንስ ራስ ያረፈበት ቦታ የነጋዴዎች ማረፊያ ሆነ። በዚያ አካባቢ የሚያልፉ ነጋዴዎች በዚያ ቦታ እያረፉ ጉዟቸውን ይቀጥሉ ነበር። አንድ ቀን 2 ታማኝ ነጋዴዎች በዚያ ቦታ አደሩ። በዚያ ሌሊት ቅዱስ ዮሐንስ በሕልማቸው ተገለጠላቸው። የከበረች ራሱ ያለችበትን ቦታ ነገራቸው፣ እንዲያወጧትም አዘዛቸው። ነጋዴዎቹም ከእንቅልፋቸው ሲነቁ ሕልማቸው እጅግ አስደነቃቸው። እግዚአብሔር አንድ ታላቅ ነገር ሊያሳያቸው እንደፈለገም ተረዱ። ስለዚህም ዮሐንስ በሕልማቸው የነገራቸውን ቦታ ቆፍረው የከበረች ራሱን አገኙ። ነጋዴዎቹም የዮሐንስን ራስ በታላቅ አክብሮት ይዘው ወደ ቤታቸው ወሰዷት። በቤታቸውም ውስጥ ልዩ ቦታ ሰጥተው በጸሎትና በምስጋና ያከብሯት ጀመር። የዮሐንስ ራስ በነጋዴዎቹ ቤት ውስጥ መገኘቱ ለቤታቸው በረከት፣ ለኑሯቸውም ሰላምን አመጣ። ብዙ ሰዎችም የዮሐንስን ራስ ለማየትና ለመሳለም ወደ ነጋዴዎቹ ቤት ይመጡ ነበር። የዮሐንስ ራስ ታሪክ ተአምር የተሞላበት የእግዚአብሔርን ኃይልና የቅዱሳኑን ክብር የሚያሳይ ነው።
ዮሐንስ በሕይወት ሳለም ሆነ ከሞተ በኋላ ለእውነት የቆመ የእግዚአብሔርን ቃል የሰበከ ታላቅ ነቢይና ሰማዕት ነው። ራሱም ከሞተ በኋላ እንኳን ለብዙዎች በረከትና ፈውስን ያመጣ የእግዚአብሔር ጸጋ ማረፊያ ሆኗል። ዮሐንስ በሕይወቱና በአገልግሎቱ በርካታ ማዕረጋትን አግኝቷል። እነዚህም መጥምቅ ወይም መጥምቀ መለኮት፣ ነቢይ፣ ካህን፣ ወንጌላዊ፣ ርዕሰ አውደ ዓመት፣ ሰማዕት ወይም ምስክር የሚሉ ናቸው። እነዚህ ሁሉ ማዕረጋት የዮሐንስን ታላቅነት በሕይወቱና በአገልግሎቱ ያከናወነውን ታላቅ ሥራ የሚያሳዩ ናቸው። ዮሐንስ በእግዚአብሔር የተመረጠ ለእውነት የቆመ ታላቅ የእግዚአብሔር ሰው ነው። ቤተ ክርስቲያናችን ሰአሊ ለነ ዮሐንስ ሆይ ለምንልን እያለች ትጸልያለች። እኛም የዮሐንስን አማላጅነት በመጠየቅ በጸሎታችን ልንማጸነው ይገባል። ቤተ ክርስቲያናችን የዮሐንስን ልደት ሰኔ 30፣ ቃል ኪዳን መቀበሉን መስከረም 1፣ ሰማዕትነቱን መስከረም 2፣ ጥምቀቱን ጥር 11፣ የራሱን መገኘት የካቲት 30፣ የራሱን ማረፍ ሚያዝያ 15፣ ፍልሰታ አጽሙን ሰኔ 2 በልዩ ልዩ በዓላት ታከብራለች። ይህም የዮሐንስን ታላቅነት በቤተ ክርስቲያናችን ያለውን ዘላለማዊ ቦታ የሚያሳይ ነው። በእነዚህም ቀናት ጸሎት በማድረግ ገድሉን በማንበብና በመሳሰሉት መንፈሳዊ ተግባራት ልናከብር ይገባል። የዮሐንስ ታሪክ ለኛ ለክርስቲያኖች ታላቅ ትምህርትን ይሰጣል። የእርሱን እምነት፣ ትሕትና፣ ለእውነት መቆም ልንከተል ይገባናል። በሕይወታችንና በአገልግሎታችን የእግዚአብሔርን ፍቃድ ለመፈጸም ጸጋውን ለመካፈል መትጋት አለብን። በዮሐንስ አማላጅነትም በእምነት ልንጠቀም ይገባል። የመጥምቀ መለኮት የቅዱስ ዮሐንስን ታሪክ የዳሰስንበት የመጽሐፍ ቅዱስ ታሪኮች 30ኛው ክፍል በዚህ ይጠናቀቃል። በክፍል 31 ዝግጅታችን እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።